ግን ፍጥረቱን ለማዳን ራሱን ሰውቶ ስጋውን እንድንበላ ደሙን እንድንጠጣ ምን ያደረገን ራሱን ያቀረበ ሎኮት ካደረገ ገባለሁ ሙስሊሞች እያለ ነው ማስረጃ ታውላልከው ገና እንደገባሽ እንትን ሳትያትጪ ተረጋጋ ሙስሊሞች እያለ ነው እኔ ሙስሊም ስለሆንኩ ይመለከተኛል እንዳታወርደኝ እሺ አሳይሻለሁ ማስረጃ ጠይቃለሁ ሙስሊሞች ብሎ ካነሳ ስለራሱ ሃይማኖት ያስረዳ ወይ ይሄድ ታውን በኋላ ማይክሽን ከፍተሽ የምታወሪ ከሆነ ዩቲ ታች ነው ራስሽ የምታገኝ ስርዓት ይኖራል ሙስሊሞች ካለ ገባለሁ ማውረድ መብትህ ነው ስለ እስልምና ማውራት ትፈልጊያለሽ ሙስሊሞች ካለ ማስረጃ ጠይቀዋለሁ እያልኩ ነው ስለራሱ ያስረዳና እኔ ራሴ የመጣውበት ጥያቄ አለኝ እጠይቃለሁ እስልምና ማውራት ትፈልጊያለሽ ወይ ኦኬ አንተ በክርስቶስ ዙሪያ ትወያያለህ ወይም ታወራለህ አንደኛችሁ በክርስቶስ አንቺ በመሐመድ እርግጠኛ ነሽ በመሐመድ ጉዳይ ታወሪያለሽ ከኛ ጋር ለምሳሌ ተመስገን ላውራ ወረጅ ሲሳይ ቤት እንደለመድሽው እዛው ጨፈኒ ቀጥል ዮሐዴ ሰው እንዳይማር ተፈታ ማኒፌስት ያደርጋል እንደዚህ ቀጥል እኔ እኮ የሆነ ሙስሊሞች ካልክ ማስረጃ ጠይቃለሁ እኔ እንደ ኃይለኛ ማስረጃ ጠይቃለሁ ፎርሳው ያለ ማስረጃ ነው የሆነ አንድ ትንሽ ታግሰ ማስረጃ ስታወጣ እኮ ልጠይቅ ነው የገባሁት ብሎ ለመጮ ነው ማለት ነው ኦኬ እሺ ኤኒዌይስ እሱን ወደ በኋላ ማስረጃውን በደንብ እንሄድበታለን አስፈላጊ ከሆነ ማለት ነው ኦኬ የእንስሳትን ደም አላህ ይፈልጋል አይፈልግም እሱን ወደ በኋላ እናየዋለን አስፈላጊ ከሆነ whatever ደምን የሚፈልግ ሳይሆን ምን አለ ራሱን መስዋዕት አድርጎ ኦኬ እሱን እንድንበላው እንድንጠጣውና ከሱ ጋር አንድ በመሆን የዘላለም ህይወትን እንድናገኝ የሰጠን አምላክ ይሄን አምላካችን እናመልከዋለን ይሄ ደግሞ የታመነ ትምህርታችን የማናፍርበት ትምህርታችን ነው ባይዘው ክርስትና በማይናወጽ አለት በማይናወጽ መሰረት የታነጸትም ማንም መቶ ሊያናውጸው በማይችል በሰው ፍልስፍና በሰው ሐሳብ ያልተመሰረተ እምነት የእግዚአብሔር ሐሳብ ብቻ ያለበት እምነት ቢኖር ክርስትና ብቻ ነው ሌላው የሰው ሐሳብ ያለበት በሰው አስተሳሰብ የተሞላ የተዋቀረ እምነት ነው ክርስትና ግን የእግዚአብሔር ሐሳብና የእግዚአብሔር ትምህርት ያለበት ብቸኛ ሃይማኖት መሆኑ ራሱ ማሳያ ይሄንን ነውና ከዚህ አንፃር የሚታየው ነው እግዚአብሔር ይስጥልን ቃሌት ያሰማልን ይዋዲ እግዚአብሔር ያክብርልን ብሮስኪ ያው የምትገቡ ሰዎች ጥያቄ ያላችሁን የተባለ ሰው ጥያቄ ይጠይቃል ከዛ በኋላ መልስ ይሰጣል ከዛ የተሰጠው መልስ ላይ የራሱን አርጊውመንት ሰው ያቀርባል እሺ እንደው መጥቶ ዝም ብሎ ጮሆ መውረድ ቤቱን ገብቶ መረበሽ መንጫጫት ምናምን ይሄ እንደዚህ አይነት ቤት አይደለም ሲጀምር ዝም ታች ያሉ ሰዎችን ስለምናከብር ታች ያሉ ሰዎች መማር አለባቸው ብለን ስለምናስብ በዛ መልኩ ነው ነገሮችን አንደርስታንድ የምናደርገው ኦር ቤቱን የምንመራው በዛ መልኩ ነውና ስንገባ ስርዓት ቢኖርም መልካም ስርዓት ይኖራል ኦኬ እሺ ሳማሪያ እንኳን ደህና መጣሽ ጥያቄ አለኝ ብለሽ ነበር ቅድም አይ ቲንክ ኮሜንት ላይ ይሰማል የኔ ድምጽ ታሚ ሰማው ጋዲ በጣም ነው ጥርት ብሎ የሚሰማው ላስገባ ሰው ዮሐድዬ ይጨርስ ይቆ ነው እኔ ገፍት መቀበል አልቻልኩም ባይዘው ገፍት ላይ ሰው ቼክ ላደርግ ብዬ ጥያቄ ያላቸው ሰዎች ካሉ አስተያስገባ ገፍቱ የሚታየ ከሆነ ዩቲ በጸባይ እንድታወራ መልሼ ስብያታለሁ ግን ጸባይ ያስፈልጋል ዩቲ የመጀመሪያው ጉዳይ ምንም ያስፈልገው እንደዚህ መንጫጫት ካለው ሳይሆን ዩቲ ብለን ነው የምንጠራት ካሁን በኋላ እሺ ዩቲ እንኳን ደህና መጣሽ እንኳን ደህና ቆያችሁ በመጀመሪያ ግን እንዳታወርዱኝ እኔ ለማውራት ነው የመጣሁት እዚህ ጥያቄ ጠይቂያለሽ ከዛ መልስ ይሰጥበታል አለቀ አንቺ ምንም የተለየ ቦታ የለሽም ምንም የተለየ ሰውም አይደለሽም ስለዚህ ጥያቄሽን አቅርቢ ከዛ ጥያቄው እንደ አረ ተረጋጋ እኔ አላልኩም እኔ ነኝ አላልኩም ሲጀመር እንደዛ አላልኩም ለምን እንደዛ ጥያቄሽን አቅርቢሽ አመሰግናለሁ ማንንም ጠይቀው ጥያቄሽን አቅርቢ
እሺ አሁን በስቅለት ዙሪያ እያወራችሁ ነበርና ኢየሱስ ክርስቶስ ከአዳም ለመጣው ድቀተ ባህሪ ነው የተሰቀለው ወይስ ለምንድን ነው የተሰቀለው ክርስቶስ እንደናንተ እምነት? እሺ የመጀመሪያ ጥያቄ ይሄ ነው ጥያቄሽ? ሁለተኛ ጥያቄም ካለሽ እንትን በይና ጥያቄዎቹን አድሬስ እናደርጋቸዋለን ተራ በተራ። አይ መልሱልኝ። ይሄ ብቻ ነው ጥያቄሽ? መልሱልኝና ባወራችሁት ላይ ደግሞ ጠይቃለሁ። ለምንድን ነው የተሰቀለው ነው ጥያቄ። ኦኬ የአዳም ድቀተ ባህሪ ስትይ ምን ማለትሽ ነው? ያንቺ መረዳት ለስማው እስቲ። ባጠይቀኝ ደስ ይለኛል። ለምንድን ነው የተሰቀለው ነው ጥያቄ። አይ ያንቺ አሁን ስመልስልሽ የሚጠይቀኝ ሰው ምን አይነት መረዳትና ማይንድ ሴት እንዳለው ማወቅ ስላለብኝ ድቀተ ባህሪ ሲባል ምን ብለሽ አንተ በምትረዳው መልስልኝ፣ ችግር የለውም። አይ ላንቺ ነው እየመለስኩ ያለሁት። ላንቺ እየመለስኩ ስለሆነ ድቀተ ባህሪ ስትይ ምን ማለትሽ ነው? ክርስቶስ የተሰቀለውን ለምንድን ነው እናንተ ተሰቅሏል ብላችሁ ስለምታምኑ እሱ ነው። ድቀተ ባህሪ ስትይ ምን ማለትሽ ነው? ቅድም ድቀተ ባህሪ ስትይ ነበር። ነገረኝ። ክርስቶስ ለምን እንደተሰቀለ ንገረኝ ያልኩ ነው። አይደለም ድቀተ ባህሪ ምን እንደሆነ አታውቂም? ቃሉ በዛውም ላብራራልሽ ብዬ ነው። ማታውቂ እኮ ነው አላውቅም በይ። ጎበዝ አብራራው እስኪ አብራራ፣ ችግር የለውም። ለምን ተሰቀለ ማለት አንተ አታውቀውም እንዴ? ክርስቶስ የተሰቀለው ለድቀተ ባህሪ ነው ብላችሁ ታምናላችሁ ወይ ነው? አይደለም ኡስታዞችን ተዋቸው፣ እኔ ጋር እያወራሁ ነው። እሺ ጋር አታውቂም። ስለዚህ ወደ ሐሳቡ አንተ አታውቀውም እንዲመልስ ሚውት አድርገሽ ተቀመጭ። ወደ ሐሳቡ እንሄዳለን። በቃ ባይ ዘ ዌይ ጋይስ ሰው ከገባ በኋላ የሆነ ነገር ሲጠየቅ አላውቀውም ማለት ትልቅነት ነው። በቃ ካላወቀ ሰው ይሄን ነገር አላውቀውም ጥያቄ እንዴት አላውቀውም በይ ትለኛለህ? ጥያቄ እኮ ነው ያቀረብኩልህ። ማሞልዶች ኧረ ሚውት አድርገሽ ተቀመጪ በእግዚአብሔር። አታውቂውም አትበል። ጥያቄ እኮ ነው ያቀረብኩልህ ለአንተ። አንተ አታውቀውም ጌታ ኢየሱስ ክርስቶስ ዲቲ አንተ ያማቸው እንዴ እነዚህ ሰዎች? ኖ አታውቂውም ሳይሆን አጭር ጥያቄ ነው መልስልኝ። ታድርጊ እባክሽ። ምን ይሆኑ ምን አይነት ተፈጥሮ እንዳላቸው ይሄ ግን ጸባይሽ ግን ይገርማል። በቃ ሌላ ሰው ደግሞ ይባስኪ አይ እንትን ነው ባይ ዘ ዌይ ጋይስ ታች ያላችሁ ሰዎች እንድታውቁ ሄፕ እያለ የሚገባውን ሰው አበባ አትበትኛውን። በቃ ምንም ሰዎች ሲሉ ሰምተሽ ድቀተ ባህሪ ምናምን የሚለውን ቃል የሆኑ ኡስታዞች ኦር የሆነ አጠሬዳ ላይ አንብበሽ ተመጫለሽ ቃሉ ምን እንደሆነ ማታውቂም። ሌሎች ነገር ላይም እንደዚህ ነው የምታውቁት። ለድቀተ ባህሪ ነው ኢየሱስ የተሰቀለው ብለሽ ጠየቅሽ፣ ሚውት አድርገሽ ተቀመጪ። ድቀተ ባህሪ የሚለው ነገር ታውቂያለሽ ተብለሽ ተጠየቅሽ፣ አታውቂም፣ አለቀ። በቃ አላውቀውም ቃሉን እኮ ማለት ይቻላል። አላውቀው የቃሉን ትርጓሜ አላውቀውም በዛው አስረዳኝ ሲባል አየሽ፣ እኛ ክርስቲያኖች ስለሆንን እናስረዳሻለን። እና አሁን ታቸውነሽ ታዳምጫለሽ ማለት ነው። አበባ ምናምን አትወጥኝ፣ ጤነኛም አትመስኝም። ይቅርታ አድርጊልኝና ሰው ኦፌንድ ለማድረግ ለምሳሌ አይደለም፣ ዝም ብሎ የመጨው መንፈስ ነው የማይብሽ። ለማንኛውም ጌታችን ኢየሱስ ክርስቶስ ይሄ ደግሞ ሰርግ ቤት ገብተህ ነው እንደገባው ምን አይነቶቹ ናቸው? ዛሬ ነው እንደ ገስት ይላከው ገስት ላይ የሚገባው ራሱ። ለማንኛውም እሺ ለማንኛውም ከዚህ በፊት ዩቲም ሆነች ሌሎች ሙስሊሞች ላይቫችንን ስላልተከታተሉ ነው እንጂ በጣም ብዙ ጊዜ የተማማርንበት ጉዳይ ነው። ኦኬ ክርስቶስ ኢየሱስ ለምን ቃል ስጋ መሆን አስፈለገው? ለምን ተሰቀለ? ቃል ለምን ስጋ ሆነ የሚለው ተያያዥ ነገሮች ናቸው። ኦኬ ኢንካርኔሽን ላይ ወይ ደግሞ ሚስጥር ስጋዌ ላይ ነገር ስጋዌ ላይ ስንነጋገር ቃል ለምን ስጋ ሆነ በሚለው ውስጥ ነው ክርስቶስ ኢየሱስ ለምን ተሰቀለ የሚለው ነገር ተያያዥ ነገር ስለሆነ። ኦኬ ለምን መሰላችሁ ጋይስ? አጠር ባለ መልኩ በጣም ብዙ ጊዜ ስላብራራ ነው ማለት በጣም ብዙ ጊዜ እኛ ላይ በምትከታተሉ ክርስቲያን ወንድሞች እናቶች ይሄን ታውቃላችሁ። እንደምታውቁት የሰው ልጅ እግዚአብሔር አምላክ ኦሪት ዘፍጥረት ምዕራፍ 1 ላይ ሰውን በመልካችንና በምሳሌያችን እንፍጠር አለ። በምን በመልካችንና በምሳሌያችን እንፍጠር። ስለዚህ እግዚአብሔር በምን ነበር የተፈጠረው? ሰው የተፈጠረው በእግዚአብሔር መልክና አምሳል። ሰው የተፈጠረው በእግዚአብሔር መልክና አምሳል። ሰው ስንል የመጀመሪያው ሰው ማን? አዳም ማለት ነው። ኦኬ ነገር ግን አዳም በበደለ ሰዓት እግዚአብሔር አምላክ ከዚህ ፍሬ በበላ ቀን ትሞታለህ አዳምን ብሎታልና ያንን ፍሬ በዚያች ቀን ትሞታለህ ሲባል ያ ሞት ምን አይነት ሞት ነው? መንፈሳዊ ሞት። ምን መንፈሳዊ ሞት? መንፈሳዊ ሞት ማለት ምንድነው? ከእግዚአብሔር መለየት። ስለዚህ እግዚአብሔር አምላክ የሰው ልጅ በእግዚአብሔር መልክና ምሳሌ የተፈጠረው የሰው ልጅ ያንን ኢሜጅ አጣ። አያችሁ? ያንን መልክ አጣ፣ ያንን ገዢነቱን አጣ። ኦኬ ስለዚህ ያንን ሪስቶር የሚያደርግ አካል ያስፈልግ ነበረ። ኦኬ ያንን መመለስ የሚችል አካል ያስፈልግ ነበረ። ሞት ወደ ማን የገባው? ወደ ዓለም ነው የገባው። ሞት ወደ ማን የገባው? ወደ ሰው ነው የገባው፣ ቅዱስ አትናቴዎስ እንደሚናገረው። ስለዚህ መጥቶ ማዳን የሚችለው አካል ሞትን
በሞቱ ድል ማድረግ የሚችል ሞትን ማጥፋት የሚችል አካል ስለሆነ ግዴታ ሚውት አርጊና አንድ ጊዜ ሳምሪ ሚውት አርጊ ቀጥል ጋድዬ ቆይ ኮሜንቱን አንዴ እንትን እንበልና እንትን እንበል የመንጋ ማይንድሴት እንትን ጋር ስላለ ሰዎች ጋር ስላለ ቆይ አንዴ ይሄን ሐሳብ እንዲሰሙ ስለሚፈልግ ማለት ነው ኮሜንት ሴቲንግ ቆይ ሴቲንግ የኮሜንት ሴቲንግ እቺን ሐሳብ አድሬስ እናድርግና ኮሜንቱን እንከፍታለን። ስለዚህ ሰው በእግዚአብሔር መልክና ምሳሌ ተፈጥሮ ነበር። ያንን መልክ ኦኬ ያንን ኢሜጅ አጣ ሰው ኦኬ። ስለዚህ ይሄ ሰው መዳን ነበረበት። ሞት ወደ ማን የገባው? እግዚአብሔር አምላክ ከዚች ፍሬ በበላ ቀን ትሞታለህ ብሎት ነበርና ያ ሞት ወደ ማን የገባው? ወደ ሰው ነው የገባው። የመጣው ወደ ማን ነው? ያ ሞት ወደ ሰው ነው የመጣው። ስለዚህ ያንን ሪስቶር የሚያደርግ አካል ያስፈልግ ነበር። ለዛ ነው ቃል ስጋ የሆነው ኦኬ። የእግዚአብሔር ጥበቡ የእግዚአብሔር ኃይሉ የተባለ የእግዚአብሔር የባህሪ ልጁ የተባለ ጌታችን ኢየሱስ ክርስቶስ እግዚአብሔር ወልድ ሰው መሆን ያስፈልገው ለዚህ ኦኬ። ስለዚህ ሞት ወደ ዓለም ገብቷል። ሞት ወደ ዓለም ገባ ስንል ደግሞ ሰዎች ከሞት ጋር ተያይዞ የመጡ ነገሮች አሉ፣ ኮንሲኩዌንሶች አሉ። ለምሳሌ ቅድም እህታችን እየተከታተለች ከሆነ ድቀተ ባህሪ የምንለው ወይ ደግሞ ፎልን ኔቸር የምንለው ነገር አለ ኦኬ። የሰው ልጅ ለኃጢአት ተጋላጭ ሆነ ኦኬ። ሞት ወደ ዓለም ሲገባ የሰው ልጅ ለኃጢአት ተጋላጭ ሆነ። ኃጢአትን ሬዚስት ማድረግ የማይችል ሆነ። ኃጢአትን ድል መንሳት የማይችል ሆነ ሰው ኦኬ። ስለዚህ ወደ ዓለም የገባውን ያንን ሞት በሞቱ የሚያጠፋው አካል ማን ነው? እግዚአብሔር ወልድ በስጋ ተገለጠ። ይሄን የክርስትና ትምህርት ወደ ዓለም የገባውን ሞት በሞቱ ማጥፋት የሚችል በዚያ ውስጥ ደግሞ ሰው እንዳልኳችሁ ቅድም ለኃጢአት ተጋላጭ ነበረ። ኃጢአትን ድል መንሳት የማይችል ሆኖ ነበረ። ስለዚህ ያንን ሪስቶር ኃጢአት ላይ ኃይል ያለው ኃጢአት ላይ ጉልበት ያለው ኃጢአት ላይ ስልጣን ያለው እንዲሆን ደግሞ ያ እንግዲህ ከሁሉ በላይ ሆኖ ጌታችን ኢየሱስ እንደተናገረው ከሰማይ የመጣው ከሁሉ ይበልጣል ብሎ እንደተናገረው ከሰማይ የመጣው ያ እግዚአብሔር ወልድ ቃል ስጋ ሆነ። ስጋ መሆን አስፈለገው። ስለዚህ ቃል ስጋ ከሆነ በኋላ ክርስቶስ ኢየሱስ ተብሎ ከተጠራ በኋላ እነዚህን ሁሉ ነገሮች ምን አድርጓል? ሪስቶር አድርጓል ኦኬ፣ ሪስቶር አድርጓል። ከዛ ባለፈ ደግሞ ቅዱስ ጳውሎስ እንደሚናገረው በመስቀሉ የሞትን ምንድነው የጥልን ግድግዳ ሰባበረ ብሎ እንደተናገረው ማለት ነው። አያችሁ፣ በእግዚአብሔርና በሰው መካከል የነበረው የጥል ግድግዳን የሰባበረው ቃል ስጋ በመሆን ውስጥ ነው። ስለዚህ ክርስቶስ ኢየሱስ ቃል ስጋ ሆነ፣ ሰው ሆኗል። ከዛም ባለፈ ደግሞ ስለ ኃጢአታችን ሞቷል ኦኬ። ዓለም ውስጥ የገባውን ኃጢአት፣ ዓለም ውስጥ የገባውን ሞት፣ ያንን ሞት ሰዎች ድል መንሳት እንዲችሉ በሞቱ ያንን ሞት ድል ነሳው ብለን ይሄ ቤተክርስቲያናችን ትምህርት ነውና ሜቢ ተጨማሪ ሪፈረንስ ዲቴል የምትፈልጉ ከሆነ አሁን የተናገረው ነገር በሙሉ መጽሐፍ ቅዱስ ላይ ያለ ትምህርት ነው። ከዛ ባለፈ ግን የቅዱስ አትናቴዎስን ኦን ዘ ኢንካርኔሽን የሚለውን ጽሁፍ ብታነቡት በጣም ድንቅ ጽሁፍ ነው። ቀለል ባለ መልኩ እሱን እንትን ማለት ትችላላችሁ እና ይሄ ነው አጠር ባለ መልኩ ታችን ገስት ላይ ቁጭ ብለሽ ብትታገሽ ይኖር አጠር ባለ መልኩ እንደዚህ ይብራራልሽ ነው። ወደሚቀጥለው ጥያቄ መሄድ ትችይ ነበር ለማለት ያክል ነው። እሺ ሜቢ ዋዲ የምትጨምረው ነገር ካለ እድል ልስጥ ብሮስኪ፣ ካልሆነ ቀጣይ ጥያቄዎች እንቀበል። አይ ቲንክ ግልጽ ነው። መልእክት ላስተላልፍና ጋዲ ወደ ጥያቄ ትሄዳለህ። በአረብኛ ወደ ጻፈው ልጅ ውዶች ኮፕሊንኩን 10,000 አድርሱት። ያው እንደምታውቁት አሁን እየተሰራ ያለው ምን ላይ እንደሆነ ስለሚታወቅ፣ ቀጥሎ ደግሞ ታብታቡ ወደ 500,000 ይግባ። ሜምበር ያልሆናችሁ ውድ ኦርቶዶክሳውያን ጋዲን ከፕሮፋይል ጎን ያለውን ሜምበሩን ሁለት ሜምበር መሆን የምትችሉ ሰዎች ጎሄድ ዮሐድዬ እናመሰግናለን ብሮስኪ። እሺ የሆነ አረብኛ ጽሁፍ ያለበት ፕሮፋይል ያለ ሰው እንግዲህ አረብኛ ማንበብ ስለማልችል ነው። አቤት ጋዲ፣ ትንሽ ከሰርግ ቤት ትርቂውን ድምጽ አለው ወዳጅ፣ ድምጽ በጣም ይረብሻል። መንገድ ላይ ነኝ፣ ለዛ ነው መንገድ ላይ ነኝ ጋዲ። ወይ ታዲያ መንገድ ላይ ትሰራለህ ወይ ሲመቻቸው ትገባለህ? እየገባሁ ኦኬ፣ ይቻላል በቃ ሲመቻችና መንገድ ላይኛ ባጣቆያ አይደለም። ቀጥል ጋዲ፣ እንዳይረብሽ ድምጽ ትንሽ እንትን ይላልና። እሺ ጁላይ ቪቭ የሚል ዩዘር ኔም ጁላይ ቪቭ
የምትገቡ ሰዎች እባካችሁ አትሊስት ኔትወርካችሁ ትክክለኛ መሆኑን ቼክ አድርጋችሁ ምናምን ገቡ። ከገባችሁ በኋላ እኛንም ታይም ዌስት ባታደርጉ ደስ ይለናል። አሁን የገባው ጁላይ ግብ ኦር ሳምቲንግ አይሰማም። እንግዲህ አንዳንድ ሰዎች በእርግጥ ለሪፖርትም ይገባሉ እንደዚህ አይነት ሙድ ስላለም እዚህ ቲክቶክ ላይ። እሺ ሌሎች ጥያቄ ያላችሁ ሰዎች ካላችሁ ጋይስ አንድ ቁጥር መጻፍ ትችላላችሁ። ከየትኛውም ቤተ እምነት ጥያቄ ያላችሁ ሰዎች ወንድማችን እያወራ ነው። መድሃን ያለ እኔ አውቀው ይመስለኛል ጋዲ እነዚህ ሰዎች ዲስኮኔክት ራሱ እፊታም ያስወርደው ዲስኮኔክት ራሱ ማለት ያስወርደዋለሁ እሱ እኔ አውቃችሁ ነው በጌታ የመጀመሪያው ጉዳይ የቤቱ ርዕስ ጥያቄ ያላችሁ ነው የተባለው። ሃይማኖት አልመረጥንም፣ ግን ራሳቸው እስልምና ላይ ያሉ ሰዎች ጥያቄ ያለን ብለው ነው የመጡት። ሲመጡ ይሁን ትችት ስድብ ምናምን ነው ይዘው የመጡትና ብዙም አይ ቦታ እንትን ለማይባል ይሄ በዚህ ደረጃ ቦታ መስጠትም አያስፈልግም። አሁን ዝም ብሎ ገብተው ውርውር እያሉ የተንጫጩ ለመውረድ የሚሞክሩ ሰዎች ሙዳቸውን ስለምናቅ ስንት ጊዜ መምህራኖቻቸውን ስንት ጊዜ ጨምቀናቸዋል፣ እንኳን እነሱን አይደለም። እሺ ጥያቄ ያላችሁ ሰዎች አንድ ቁጥር እስቲ ተሚ አንድ ቁጥር የሚጽፉ ሰዎችን እያየ አክሰፕት አድርግ። ጥያቄ ያላችሁ ሰዎች ጥር እነማን እንደሆኑ ስላላወኩ ነው እየሳብኩ ነው። አንድ ሰው ስብ ያለው ኮኔክሽን በጣም እያዛገኝ ነው። ስብ ይላል አንድ ሰው እንደሚየው እሺ ሂራላ በሚል ዩዘር ኔም አቤ ሰላም ነው፣ እንዴት ናችሁ? አለን እግዚአብሔር ይመስገን። እሺ ጥያቄ ነበረኝ ማቅረብ እችላለሁ? እሺ ከየት ቤተ እምነት ነው? ሙስሊም ሃይማኖት ሙስሊም። እሺ ቀጥል። ጥያቄን አቅርብና መልስ ይሰጥበታል። ቀጥል። ኦኬ እሺ ቴንክ ዩ። የኔ ጥያቄ ኢሳይያስ 44:24 ላይ እግዚአብሔር እኔ እግዚአብሔር ነኝ ሰማይና ምድርን ስፈጥር ከኔ ጋር ማን ነበር ይላል። እግዚአብሔር ቃል በቃል ማለት ነው። ልክ እንደዚሁ ኢየሱስ ክርስቶስ ቃል በቃል እኔ እግዚአብሔር ነኝ ያለበት ቦታ ካለ እንድታሳየኝ ነበር። ኦኬ አንድ ጊዜ ትእዛዝ ብቻ ላስተላልፍ። ውዶች 10 ሺህ አድርሱት። ኮፕሊንኩን ታብታቡን 400 በቃ ችግር የለውም። ተው እንትን አትበል፣ አትጨናነቅ። ችግር የለውም ብሮስኪ አትጨናነቅ። በዚህ ደረጃ ሲከታተሉ ራሳቸው እያደረጉ እንትን ይላሉ። እሺ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ወይ ደግሞ እኔ አምላክ ነኝ ያለበት ቦታ ነው አይደል? አምላክ ሳይሆን ማለት ነው እኔ እግዚአብሔር ነኝ ያለበት ቦታ። አምላክ ማለት እንዴት ነው? ከእግዚአብሔር ውጪ ኪሪዮስ የሚለው ቃል ወይ ደግሞ አምላክነት ከአምላክ ውጪ ይሰጣል እንዴ ለሌላ አካል? ሳይሆን ይኸውልህ አሁን እዛ ጋር እግዚአብሔር እኔ እግዚአብሔር ነኝ ብሏል። ሰማይና ምድርን ስፈጥር ከኔ ጋር ማን ነው? እግዚአብሔር የሚለው ቃል እዛ ጋር እግዚአብሔር የሚለው እሱ ነው። እግዚአብሔር ልክ እንደዛው እግዚአብሔር የሚለው ቃል እኮ ኢየሱስ ክርስቶስ እግዚአብሔር የሚለው ቃል ተጠቅሞ ልክ እንደ እግዚአብሔር ማለት እኔ እግዚአብሔር ነኝ ያለበት ቦታ ካለ እግዚአብሔር የሚለው ቃል እኮ አምላክነትን ለማሳየት ነው አይደል ወንድሜ? አይደለም አይደለም ይሁን። ለኔ ግን እግዚአብሔር የሚለውን ቃል ነው የፈለኩት ነበር። ካልከም ችግር የለም ይሁንልህ እንዴ ይሁንልህ ሳይሆን እሺ አንድ ጥያቄ ልጠይቅ። አሁን አንተ ሙስሊም አላህ አምላክ ነው አይደለም? አምላክ ነው። ከሱ ውጭ አምላክ አለ በእናንተ ትምህርት? የለም። ታዲያ ምንድነው? በቃ አምላክነት እኮ አምላክ ማለት እኮ ታዲያ የሚያሳየው እኮ እሱ ነው። በቃ እንዴ ራስህ ኮንፊርም አድርገኝ። እሺ ወደ ጥቅሶቹ እንሂድ፣ ችግር የለውም። እሺ ዮሐንስ ራእይ ላንብብልህ? እሺ ቀጥል። እኔ ያልኩ የኢሳይያስ ነው። ትንቢተ ኢሳይያስ
24 ነው ያልኩት ጥቅሱን ከሆነ እዛ ላይ እግዚአብሔር እኔ እግዚአብሔር ነኝ ኢየሱስ ክርስቶስ ከፈለክ እሱን አንብብና ኢየሱስ ክርስቶስ አምላክ ነኝ ብሎ የተናገረበትን ክፍል አይደል እየጠየቀኝ ያለህ? እግዚአብሔር ነኝ የሚል ቃል ነው ያልኩት። እኔ እግዚአብሔር ነኝ ልክ እግዚአብሔር እኔ እግዚአብሔር ነኝ እንዳለ አረ በእግዚአብሔር ወንድሜ እኔ እግዚአብሔር ነኝ ያለበትን ቦታ ነው ያልኩት። ዛሬ እንደው ጌታው ትዕግስቱን ስጠኛለ። ቀደም እኮ ተስማማን ወንድሜ፣ እየሰማኝ ከሆነ ተስማማን። አሁን ድጋሚ ወደ ኋላ ተመለሳለን። ምን ብለን ተስማማን? ለምሳሌ በአንተ እምነት አልኩ አላህ አምላክ ነው ስትል የሁሉ ፈጣሪ የሁሉ ገዢ ነው እያልክ ነው በእምነትህ። ኦኬ። ስለዚህ መጽሐፍ ቅዱስ ላይ እናሳያለን ኢየሱስ ክርስቶስ አምላክ እንደሆነ። ኪሪዮስ የሚለው የግሪኩ ቃል በብሉይ ኪዳን ብትሄድ ባይዘው እግዚአብሔር የሚለውን ቃል የሰባሪ ቃናቱን ሰብቶጀን ትርጓሜ ብትመለከት ወደ ግሪኩ ሲመጣ ኪሪዮስ የሚል ቃል ነው ያለው። ኦኬ። ያ ለአምላክ ለያህዌ የዋለው ቃል ማለት ነውና ዮሐንስ ራእይ ምዕራፍ 22 ላይ ቁጥር 13 ላይ ቁጥር 12 ላይ እንደዚህ ብሎ ይናገራል ኢየሱስ ክርስቶስ እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ዳግም ለፍርድ ስለመምጣቱ ይናገርና አልፋና ኦሜጋ ፊተኛውና ኋላኛው መጀመሪያውና መጨረሻው እኔ ነኝ ይላል። አሁን ታዲያ ይሄ እኔ እግዚአብሔር ነኝ ማለት ነው? የኔ ጥያቄ አሁን ዳይሬክት ስፒች ነው የጠየቅኩህ። ኢየሱስ በራሱ አንደበት ማለት ነው በራሱ አንደበት ያለበትን ቦታ ነው ያልኩህ። ስማ ቁርአን ውስጥ ከአላህ ውጭ መጀመሪያና መጨረሻ ነኝ ብሎ የተናገረ አካል አለ? ጋዲሳ ባይብል ላይ ቆመ ብትመልስልኝ ደስ ይለኛል። ቆይ አንዴ እየጠየኩህ እኮ ነው እንድትረዳ ነው። ባይዘው እንዲህ እየጣልኩ ያሉት ቁርአን ውስጥ ከአላህ ውጪ መጀመሪያና መጨረሻ እኔ ነኝ ብሎ የተናገረ አካል አለ ቁርአን ውስጥ? የለም። ለምንድን ነው የሌለው? መጀመሪያና መጨረሻ እኔ ነኝ ማለት ምን ማለት ስለሆነ ነው? በቃ የነበረ ወደፊትም ዘላለማዊ የሆነ ነገር ስለሆነ ማለት ነው። ጎበዝ። ስለዚህ ኢየሱስ ክርስቶስ አልፋና ኦሜጋ ፊተኛውና ኋላኛው መጀመሪያውና መጨረሻው እኔ ነኝ ብሎ ሲናገር ምን እያለ ነው? አሁን እኮ ጥያቄ ዳይሬክት ስፒች ነው የጠየቀው። አሁን ዮሐንስ ነው ያለው እንጂ ኢየሱስ ክርስቶስ እዛ ጋር ራሱ በራሱ አላለም። ተናጋሪው እንዴ ማለት ተናጋሪው ማን ነው እዚህ ጋር? የዮሐንስ ራእይ ነው። ዮሐንስ በራእይ አይደል የሚናገረው? አረ በራእይ እንዴ አልፋና ኦሜጋ እኔ ነኝ የሚለው ዮሐንስ ነው። ለምሳሌ ይኸውልህ አሁን ይሄን ጥያቄ ግልጽ ጥያቄን ግልጽ ላድርግልህ ሳይሆን ግልጽ ነው። ጥያቄ ካላረከው ችግር የለውም ሌላ ጥያቄ ጠይቃለሁ። አይደለም ኧረ አዲስ ካላረከው ወዳጅ ጭራሽ እንደዛ ማለት ነው። ኢየሱስ መጀመሪያውና መጨረሻው አልፋና ኦሜጋ እኔ ነኝ ሲል ምን ማለት ነው? በቃ አልፋና ኦሜጋ እኔ ነኝ ካለ ማለት ነው የመጀመሪያ የመጨረሻ እኔ ነኝ፣ ድሮም ነበርኩ አሁንም አለው ዘላለማዊ ነኝ እያለ ነው ማለት ነው። ስለዚህ አምላክ ነኝ እያለ ነው አይደለም? ድሮም ነበርኩ ዘላለማዊ ነኝ። ይሄን ደግሞ ኮንትራዲክትን የሚያደርግ አይዲያ አለ። አሁንም ስለ ኮንትራዲክሽኑ አይደለም ቴክስቱ ላይ አልፋና ኦሜጋ እኔ ነኝ ካለ ማለት ነው አንደኛ ቆሮንቶስ ወዳጄ ስማኝ፣ በደንብ ስማኝ እባክህ። ምን አልከኝ መሰለህ? ኢየሱስ ክርስቶስ አረ ጌታ ኢየሱስ ክርስቶስ አልፋና ኦሜጋ ስማኝ፣ ራስህ እኮ እየመለስከው ስለሆነ ነው። ኢየሱስ ክርስቶስ አልፋና ኦሜጋ ፊተኛውና ኋላኛው መጀመሪያውና መጨረሻው እኔ ነኝ ሲል ምን ማለቱ ነው ብዬ ስጠይቅህ መጀመሪያ የነበርኩት እኔ ነኝ ዘላለማዊ ነኝ ማለቱ ነው አልከኝ። ስለዚህ ከአምላክ ውጪ ይሄን መልስልኝ። ከአምላክ ውጪ አልፋና ኦሜጋ መጀመሪያውና መጨረሻ ፊተኛውና ኋላኛ ተብሎ ሊጠራ የሚችል አካል አለ ከአምላክ ውጪ አለ? የለም አልኩ እኮ። ስለዚህ ኢየሱስ ክርስቶስ ደግሞ አሁን የነገር ደግሞ ጎበዝ ባይዘው ጥሩ መልስ ነው የመለስከው። ስለዚህ የለም ከአምላክ ውጭ እንደዚህ ተብሎ ጋይስ በደንብ ስሙ። ከአምላክ ውጭ አልፋና ኦሜጋ መጀመሪያውና መጨረሻው ፊተኛውና ኋላኛው ተብሎ ሊጠራ የሚችል አካል የለም ብሏል። ስለዚህ ኢየሱስ ክርስቶስ ይሄን ብሎ በመናገሩ ወንድማችን በተናገረው መሰረት ምን እያለ ነው? አምላክ ነኝ ብሎ እየተናገረ ነው አይደለም? እሺ ይሄን ደግሞ ውድቅ የሚያደርግልህ አንደኛ ቆሮንቶስ 15:28 ላይ
በመጨረሻም ልጁ ራሱ ሁሉ ላስገዛለት ይገዛል ይላል። አሁን እዚህ ስለዚህ ክፍል አልፋና ያመነው ኦሜጋ የሚለውን ማለት ነው ውድቅ ያደርጋል ማለት ነው። ለምን እንደ አልፋና ኦሜጋ እኮ መጀመሪያና መጨረሻ እኮ ነው። ለምን ውድቅ ያደርጋል? ኮንቴክስቱ በመጀመሪያ ይላል። ነበር፣ በመጀመሪያ ቃል ነበረ እኮ ተብሎ ተጽፏል እኮ መጽሐፍ ቅዱሳችን ላይ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ቃል ምን ሆነ ይላል? ስጋ ሆነ፣ ሁሉ በእርሱ ሆነ የተባለው ቃል ማለት ነው። ኦኬ። ስለዚህ ለመጀመሪያነቱ መጀመሪያ የሌለው ለመጨረሻነቱ መጨረሻ የሌለው ነው። አሁን ያመጣው ክፍል ከመጨረሻና ከመጀመሪያ አልፋና ኦሜጋ ከሚለው ጋር ምን ያገናኘዋል? ምን ያገናኘዋል? ይኸውልህ አሁን ሌላ ደግሞ መጀመሪያ ላልከው ማለት ነው የለውም ኢየሱስ ክርስቶስ መጀመሪያም መጨረሻም የለውም ካልክ አሁንም ሌላ ኮንትራዲክትድ የሆነ አይዲያ ከባይብል ልስጥ። መጽሐፈ ምሳሌ 8:22 ላይ ነው መሰለኝ እግዚአብሔር የስራው መጀመሪያ ያደረገኝ ይላል። የመንገዱ መጀመሪያ ያደረገኝ ጠይቅና መልስ መጀመሪያ ያለው ማለት ነው። በቃ ይሄ ነው። እሺ በቃ እዚህ ጋር በቃ ማይክ ሚውት አድርግና አንዴ ሰመት አንዴ በቃ ማይክ ሚውት አድርግ። አንድ ጥሩ ኮንፌሽን ወንድማችን ኮንፌስ ያደረገዋል። መጽሐፈ ምሳሌ ምዕራፍ 8 ላይ ያለውን ሐሳብ ዮሐዴ ሜቢ ማብራሪያውንም ከፍተህ ብታሳየው ደስ ይለኛል። ለምን እነ ቅዱስ አትናቴዎስ መጽሐፈ ምሳሌ ወይ ደግሞ ፕሮቨርብስ ቻፕተር 8 ላይ ያለውን የአሪዮስ ተከታዮች ወይ ደግሞ አሪያንስ የምንላቸው ወልድ ፍጡር ነው ብለው የሚያምኑ አካላት በፊት ይጠቅሱት የነበረ ማለት እስልምና ከመታወቁ በፊት የነበሩ መናፍቃን ናቸው። ይህንን ይጠቅሱ የነበረ ኦኬ። እስልምና የሚባለው ሐሳቡ መለውና አይዲዮሎጂ ራሱ ከመኖሩ ከ200 ምናምን ዓመት በፊት የነበሩ ከ300 ዓመት በፊት የነበሩ አሪዮሳውያን ወልድ ፍጡር ነው ለሚለው ትምህርታቸው ይጠቅሱት የነበረው ነው መጽሐፈ ምሳሌ ምዕራፍ 8። ዮሐንስን ከፍቶ ያሳያቸዋል። በስርዓት እያነበበ ቢያሳያችሁ መልካም ምን ማለት እንደሆነ ኦፍኮርስ እኛ በደንብ እንረዳዋለን አባቶቻችን በተረዱት መሰረት። ግን ወንድማችን አንድ ኮንፊርም ያደረገልን ነገር አለ። በደንብ ስም አንድ ምን ኮንፊርም አደረገ? በቁርአናቸው በእነርሱ እምነት ከአላህ ውጪ መጀመሪያና መጨረሻ የሚባል አካል የለም ከፈጣሪ ውጪ። ስለዚህ ዮሐንስ ራዕይ ምዕራፍ 22 ላይ ስንመጣ ቁጥር 13 ላይ አልፋና ኦሜጋ መጀመሪያውና መጨረሻው ፊተኛውና ኋላኛው እኔ ነኝ አለ ጌታችን ኢየሱስ። እኔ ነኝ አልፋና ኦሜጋ መጀመሪያውና መጨረሻው ፊተኛውና ኋላኛው። ስለዚህ ወንድማችንን ጠየቁት። አንድ አካል እንደዚህ ብሎ ክሌም ካደረገ ምን እያለ ነው? ምን ማለት ነው? ክርስቶስ እንዲህ ብሎ ሲናገር ብዬ ስጠይቀው ምን አለ? ዘላለማዊ ነኝ እያለ ነው። በቃ ከጥንት ጀምሮ ነበርኩ እያለ ነው አለ። ተባረክ። ኦኬ። ስለዚህ ክርስቶስ ኢየሱስ ኦፍ ኮርስ አንተ እንዳልከው ዘላለማዊ እንደሆነ ከመጀመሪያው ጀምሮ እንደነበረ በመጀመሪያ ቃል ነበረ ብሎ መጽሐፍ ቅዱሳችን ራሱ ዮሐንስ ጸሐፊው እንደሚናገረው ከመጀመሪያው ጀምሮ ለዘላለም የነበረ እንደሆነ መጽሐፍ ቅዱሳችን በግልጽ ይናገራል። ስለዚህ አምላክነትን ፒውርሊ ክሌም እያደረገ ፒውርሊ 100% ምንም ወደዚህ ወደዛ የሚያስብል ነገር የለም። ወንድማችን ከሱ ጋር ይቃረናል ብሎ ያሰበው አንደኛ ቆሮንቶስ ምዕራፍ 15 እንዲጠቀሰው ኦኬ ሁሉ ላስገዛለት ይገዛል የሚለውን ክፍል እኛ ይህንን ክፍል እንዴት የምንረዳው? ኦፍ ኮርስ እዚህ ጋር ልጁ ለአብ ተብሎ ተገልጿል። ምንም ጥያቄ የለው። ከቤተ ክርስቲያን አንጻር ነው የምንረዳው። ግን አያችሁ ትክክለኛውን ትርጓሜ ከክርስቲያኖች መጠየቅ መልካም ነው። ቅዱስ ጎርጎርዮስ ዘንዚናዙ ኦሬሽን ኦን ዘ ሰን የሚል ጽሑፍ አለ። ኦሬሽን ኦን ዘ ሰን የሚል ጽሑፍ አለ። ኦኬ ሁሉ ላስገዛለት ይገዛል ሲል ከሜምበርነት ክርስቶስ ኢየሱስ በደንብ አስተው የቤተ ክርስቲያን ራስ ነው። ጌታችን ኢየሱስ ክርስቶስ ብዙ ጊዜ እሱ ራስ እንደመሆኑ የቤተ ክርስቲያን ታች ላሉ ሰዎች ነው በደንብ አስተውሉ። እሱ ራስ እንደመሆኑ ከብልቶቹ አንጻር ወር ከሜምበሮቹ አንጻር ንግግሮችን ይናገራል። ለምሳሌ የሐዋርያ ሥራ ምዕራፍ 9 ላይ ተመልክታችሁ ከሆነ ቅዱስ ጳውሎስ ተብሎ ከመጠራቱ በፊት ሳውል ነበር ስሙ አይደለ? ሳውል ምን አለው? ሄዶ ሳውል ሳውል ስለምን ታሳድደኛለህ? ስለምን ታሳድደኛለህ? አሁን ጳውሎስ ተብሎ ከመጠራቱ በፊት ክርስቶስ ኢየሱስን አግኝቶ አሳደዱት ነው በአካል አይደለም። ባይዘው ክርስቲያኖችን ስላሳደደ ለክርስቲያኖች ላይ የሚደርሰው መከራ ክርስቲያኖች ላይ የሚደርሰው መሰደድ ለራሱ አድርጎ ጌታችን ኢየሱስ ምን አለ? ስለምን ታሳድደኛለህ? ኦኬ ስለዚህ አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ክፍል ሁሉ ላስገዛለት ይገዛል ተብሎ ቤተክርስቲያን ለእግዚአብሔር እንደምትገዛ ከቤተክርስቲያን አንጻር ጌታችን ኢየሱስ የተናገረው ነው። ቅዱስ ዮሐንስ አፈወርቅ ኦኬ አንደኛ ቆሮንቶስ በተረጎመበት ክፍሉ አንደኛ ቆሮንቶስ ምዕራፍ 15ን በተረጎመበት ክፍሉ ኢቭን ሁላ ምን ብሎ ይናገራል? ሁሉ በሁሉ እግዚአብሔር ሁሉ ቆይ አንዴ እንደውም እዚህ ጋር ላንብብላችሁ ክፍሉ ይቅርታ ዮሐዴ መጽሐፈ ምሳሌ ምዕራፍ 8 ላይ ያለውን ሐሳብ እንትን ይላችኋል። ሁሉ ከተገዛለት በኋላ ይላል። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ ይላል።
እዚህ ክፍል ያለውን እግዚአብሔር ሁሉ በሁሉ ይሆን ዘንድ የሚለውን እግዚአብሔር የሚለውን ቅዱስ ዮሐንስ አፈወርቅ አብ ወልድ መንፈስ ቅዱስ ቅድስት ሥላሴ ነው ብሎ ያስቀምጣል። ቅድም እንዳልኳችሁ ቅዱስ ጎርጎርዮስ ዘንዚናዙም ኦሬሽን ኦን ዘ ሰን የሚል ጽሑፍ አለ። ኦኬ ሶስተኛ ኦሬሽን እዛ ጽሑፉ ላይ ቃል በቃል ከቤተ ክርስቲያን አንጻር ከሜምበርነት አንጻር ብሎ ይናገራል። ስለዚህ እኛ ይህን ክፍል እንደዛ ነው የምንለው። ኦኬ ለአብ ነው ተገዝቷል እዛ ክፍል ላይ ተብሎ የሚነገረው። አንድምታችን በእርግጥ በሁለቱም ያስቀምጣል። ለሞት ሁሉ ላስገዛለት ይገዛል የሚለው ከሞት አንጻር ይፈተዋል። ነገር ግን አባቶች በምልአት የሚፈቱት ግን ከአብ አንጻር ነው። ለአብ ይገዛል የሚለው ግን ተገዛ ተብሎ ሲነገር ግን ጌታችን ኢየሱስ ለአብ ይገዛል ተብሎ ሲነገር ግን ይሄ ስለ ዘመኑ ፍጻሜ ነው የሚናገረው። ከምን አንጻር ነው? ቤተክርስቲያን ሜምበሮች፣ ኦኬ ቤተክርስቲያን ውስጥ ያሉ ብልቶች ለእግዚአብሔር እንደሚገዙ ለዛ ነው ሁሉ በሁሉ እግዚአብሔር ሁሉ በሁሉ ይሞላ ዘንድ የሚለውን እግዚአብሔር የሚለውን ዘ ፋዘር ዘ ሰን ኤንድ ዘ ሆሊ ስፒሪት ብሎ አባቶች ፈተውታል። እና ከዚህ አንጻር ይሄ አልፋና ኦሜጋ ከመሆኑ ጋር ራሱ የሚገናኝ ነገር አይደለም። ግን እግረ መንገዴን ሐሳቡን ክፍሉን አድሬስ እናደርግ በሚል ነው። ዮሐዴ መጽሐፈ ምሳሌ ምዕራፍ 8 ላይ ያለውን ሐሳብ ሄድበት ባባ። ኦኬ ቃሉ ታሰማልን ጋዶ በደንብ ሄደበታል። አሁን ይሄንን የተነሳው ቅዱስ አትናቴዎስ፣ ቅዱስ ኢጲፋኒዮስ እነ ጄሮም ሁሉም አባቶች በስፋት ይሄንን ክፍል ባይዘው ምላሽ ሰጥተውበታልና ከነዛ መካከል የቅዱስ ኢጲፋኒዮስ እና የቅዱስ አትናቴዎስ ዲስኮርስ አጌንስት አሪያንስ ወይም ደግሞ በእንተ አርዮሳውያን ሁለተኛው ዲስኮርሱ ከመጀመሪያ ጀምሮ ይህን ፕሮቨርብ 8:22 ነው የሚያብራራውና ለአርዮሳውያን created and begotten ምን ኢንተርቼንጀብሊ ይጠቀሙታል። ባይዘው እንትን መጽሐፍን ጽንዓ ተዋህዶ መጽሐፍም ላይ አለ ይሄ የምሳሌ 8:22 ላይ ያለው ሐሳብ ማለት ነው። ኦኬ begotten me and created የሚለው ኢንተርቼንጀብሊ ይጠቀሙታል። መጽሐፍ ቅዱስ ግን ኢንተርቼንጀብሊ አይደለም የሚጠቀመው። እዛ መጽሐፈ ምሳሌም በግልጽ ለያይቶ አስቀምጦታል። ማለት ጠቢበ እግዚአብሔር ሰለሞን ሲናገር ይሄን ክፍል ወለደ ቢጋት ሚ ኤንድ ክሬትድ የሚለውን ሁለቱን ለያይቶ ነው የሚጽፋቸው እና እንዲህ ብሎ ይጀምራል። ከቁጥር 22 እግዚአብሔር የመንገዱ መጀመሪያ አደረገኝ በቀድሞ ስራው መጀመሪያ ይልና ከጥንቱ ከዘላለም ጀምሮ ተሾምኩ ምድር ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ ይላል። አሁን ሁለት ሐሳቦችን ያነሳል ቅዱስ አትናቴዎስ። ከላይ ለስራው መጀመሪያ አድርጎ ፈጠረኝ። ኦኬ ክሬትድ ቢባል ችግር የለውም። የስራው መጀመሪያ አደረገኝ ቢባል ችግር የለውም። ከላይ ክሬትድ ወይም ደግሞ ለስራው መጀመሪያ አድርጎ ሰራኝ ብሎ ተናግሮ እታች ደግሞ ወለደኝ ብሎ ለምን ተናገረ? አርዮሳውያን ቃላቶችን ኢንተርቼንጀብሊ በመጠቀም የጠቢቡን ፕሮቨርብ እንደመሆኑ መጠን ምሳሌ ጥበብን የሚፈልግ እንደመሆኑ መጠን የመንፈስ ቅዱስን ጸጋ የመንፈስ ቅዱስን መረዳትን አልተቀበሉም እና መወለድን ከመፈጠር ጋር ቀላቅለው ይረዳሉ። ኦኬ መፈጠርን ከተወለድኩ ጋር ጀነሬሽን ዊዝ ክሪኤሽን ኢንተርቼንጀብሊ ኮንፊውዝ አድርገው ይጠቀማሉ። ጠቢበ እግዚአብሔር ሰለሞን ግን ተፈጠርኩም ተወለድኩም ነጣጥሎ ነው የሚቀመጠው። ስለዚህ ለስራው መጀመሪያ ያደረገኝ ካለ በኋላ እታች ግን ከጥንት ከዘላለም ጀምሮ ይላል። ከጥንቱ ከዘላለም ጀምሮ ተሾምኩ ይልና ምድር ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ ነው የሚለው። ልደቱን ሲናገር ምን አለ? ፍጥረታት ሳይፈጠሩ ምድር ሳትመሰረት ቀላያት ሳይኖሩ እኔ ተወለድኩ አለ። ለስራው ግን መጀመሪያ አድርጎ ሰራኝ ብሎ ግን ስለምን ተናገረ አለ? concerning his incarnation ነገረ ስጋዊውን ለመግለጽ ወይም ደግሞ የሰው ልጆችን ድህነትን ለመፈጸም ሰዎችን ወደ ድህነት ለመመለስ ክርስቶስ ሰው የመሆኑ ነገርን ሲያጠይቅ ጥበብ ራሷ ምን አለች ይላል? ለስራው መጀመሪያ ያደረገኝ ይላል። ከፍጥረታት በፊት አስቀድሞ የነበረ እንደሆነና ከአብ ጋር ፍጥረታትን አብሮ የፈጠረ እንደሆነ ከአብ ግን ከባህሪው የተገኘ የባህሪ ልጁ እንደሆነ ሲናገር ደግሞ ከጥንቱ ከዘላለሙ እኔ ተወለድኩ ይላል። ስለዚህ ስለ ሁለት ነገሮች ነው እየተናገረች ያለችው ጥበብ ቅድመ ስጋዊ፣ ጥበብ ድህረ ስጋዊ ወይም ደግሞ ጥበብ የተባለው ክርስቶስ ቃል የተባለው ክርስቶስ ሰው ሲሆንና ሰው ከመሆኑ በፊት ማለት ሰው ከመሆኑ በፊት ከጥንቱ ከዘላለም ጀምሮ ተሾምኩ ምድርን ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ
እኔ ተወለድኩ። የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ምን አልኩኝ? ተወለድኩ። አየህ፣ ተፈጠርኩ አይደለም። ይሄ ፍጡር አይደለም፣ መወለድ ነው። ኦኬ፣ ባህሪያዊ የሆነ ልደቱ ነው። እና ይሄን ያነሳና አብ ከዘላለሙ አብ ከሆነ የባህሪ ልጅ የግድ ሊኖረው ይገባል። ያ የባህሪ ልጁ ደግሞ ክርስቶስ ኢየሱስ ነው። ጥበቡ ነው፣ ኃይሉ ነው። አብ ያለ ጥበቡ ምድርን አልመሰረተም። አብ ያለ ጥበቡ፣ ያለ ኃይሉ፣ ያለ ክርስቶስ ፍጥረታትን አልፈጠረም። ስለዚህ ከጥንቱ ከዘላለምም ጀምሮ የነበረ አካላዊ ጥበቡ፣ አካላዊ ቃሉ ክርስቶስ ነው። ስለዚህ አካላዊ ነው፣ አምላክ ነው። ለምን ተወለድኩ ወይም ደግሞ ለስራው መጀመሪያ አደረገኝ ተባለ ከተባለ ደግሞ ሰዎችን ለማዳን ክርስቶስ ራሱ ያ ጥበብ ራሱ ምን ሆኗልና ነው? ሰው ሆኗል ይልና የት ያነሳል? ጥበብ እዛው ምዕራፍ 9 ላይ ጥበብ ራሷ ያንን ስጋ ወይም ደግሞ ያንን ቤት ሰርታ እንደተዋሃደች ሲናገር ቁጥር 9 ጥበብ ቤቷን ሰራች፣ ሰባቱንም ምሰሶቿን አቆመች፣ ፍሪዳዋን አረደች፣ የወይን ጠጇንም ደባለቀች፣ ማዕዷንም አዘጋጀች፣ ባሪያዎቿን ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች ይላል። በጣም በሚገርም ሁኔታ አካላዊ ቃል ክርስቶስ ስጋ ተዋሃደ አይደለ? ያንን ስጋውን ቆረሰ፣ ደሙን አፈሰሰ፣ ስጋዬን ብሉ ደሜን ጠጡ ብሎ አዘጋጀ ማዕድ አይደለ? ይህንን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አላለም? ጥበብም ቤቷን ሰራች፣ ያንን ስጋውን አዘጋጀችና ተዋሃደች። ከዛ ሰባት አምድ አቆመች አይደል? ሰባት ምሰሶዎችን አቆመች ይላል። ሰባቱ ምሰሶዎች ማለት ሰባቱ ባህሪያተ ሰብ የሰውን ባህሪያትን ተዋሃደች ማለት ነው። ሰባት ባህሪያት አሉና ሶስቱ ባህሪያተ ስጋ፣ ሶስቱ ባህሪያተ ነፍስ፣ አራቱ ባህሪያተ ስጋን ጥበብ ተዋሃደች ወይም ቃል ስጋ ሆነ ያለውን ቅዱስ ዮሐንስ ማለት ነው። ዮሐንስ 1:14ን ጥበብ ቤቷን ሰራች ብሎ አመጣው። ፍሪዳዋን አረደች አለ፣ ስጋውን ቆረሰች። ጥበብ የወይን ጠጇን ደባለቀች፣ ወይ ደሙን አፈሰሰ፣ ማዕዷን አዘጋጀች። ይሄን ማዕድ አዘጋጀ ክርስቶስ ዘንድ ባሪያዎቿን ክርስቶስ ባሪያዎቹን ምን አለ? ጠራ። ወደ ከፍ ባልኩ ቁጥር ሁሉንም ወደ እኔ እስባለሁ ብለዋል አይደል? ዮሐንስ 12 ከቁጥር 30 ላይ እኔ ከፍ ባልኩ ቁጥር ሁሉንም ወደ ራሴ እጠራለሁ እስባለሁ ብሎ ተናግሮ ነበር። ስለዚህ በከፍታ ስፍራ ምን አዘጋጀት? ድግሷን አዘጋጀች እና ባሪያዎቿን ወደዛ ስፍራ ጠራች፣ እንዲበሉ እንዲጠጡ ሕይወት እንዲሆንላቸው ማለት ነው። ስለዚህ ይህንን እምቢ አላሉ፣ ግን ፈቀቅ አሉ ይላል። አእምሮው የጎደላቸው ግን ይሄንን አንበላም አንጠጣም አሉ እያለ ምዕራፍ 9 ይቀጥላል። ስለዚህ ከምን አንጻር ነው የተነገረው? ከስጋዊ አንጻር ሰው ከመሆኑ አንጻርና ከስጋዊ በፊት ደግሞ ዘለዓለማዊ የሆነ ልደት እንዳለው የሚያጠይቅ ነው እና ቅዱስ ኢጲፋንዮስ የተናገራችን በሃይማኖተ አበው ያለውን ተናግሬ ልጨርስ። ሃይማኖተ አበው አንድ አካል የሚወልደውን ኢጲፋንዮስ ማለት ነው ምን ብሎ ይናገራል? አንድ አካል የሚወልደውን ሊፈጥረው ይችላልን ብሎ ይጠይቃል። አንድ አካል የሚወልደውን ሊፈጥረው ይችላል? አይችልም። እኛ የምንወልዳቸው ልጆቻችን ወለድናቸው እንጂ ፈጠርናቸው ልንላቸው አንችልም። የምንፈጥራቸው ደግሞ ልንወልዳቸው አንችልም። ለምሳሌ ኮምፒውተር ምናምን ብንሰራ ፈጠርናቸው እንጂ ወለድናቸው ልንላቸው አንችልም። የኛ የእጅ ስራዎች ከሆኑ ፍጥሮቻቸውን ፈጠርናቸው ልንላቸው እንችላለን። ስለዚህ ክርስቶስም ጥበብም እዚህ ጋር ተወለድኩ ካለች እንዴት ታዲያ የአብ ራሱ ፍጥረቱ ልትሆን ትችላለች? በፍጹም ልትሆን አትችልም። ኦኬ፣ አብ ጥበቡን ፈጥሮ አይደለም የሰራበት። ኦኬ፣ ከዘላለሙ ከጥንቱ ከእርሱ ጋር የነበረ ችነች የጥበብ ማለት ነው። ወይም ደግሞ ክርስቶስ ነው ጥበብ እየተባለ ያለው እዛ ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 1 ከቁጥር 24 ላይ የእግዚአብሔር ኃይሉና ጥበቡ ኢየሱስ ክርስቶስ ነው ብሎ ተናግሯልና። ስለዚህ ከዚህ አንጻር የወለደው ከሆነ እንዴት ሊፈጥረው ይችላል? የፈጠረውስ ከሆነ እንዴት ይወልደዋል ከዘላለሙ ብሎ በግልጽ ይናገራል። እና ከዚህ አንጻር የምንረዳው ነው። ሰው ከመሆኑ አንጻር ግን እንደዛ ተብሎ ተነግሮለታል ነው። ቃሌት ያሰማልን ብሩስ። እሺ፣ ሁለተኛ ጥያቄ ልጠይቅ። ሌሎች ሰዎችም እንድናስተናግድ በእርግጥ አንተ ያው ሁለት ሶስት ጥያቄ ከቀደም ጀምሮ ስታወራ ስለነበር ሜቢ ሌላ ቀን እንትን ብትል ብዙ ሰዎች ገዝተ ላይ ስላሉ ብዬ ነው። ሰዓታችንን በአግባቡ እንጠቀም። በጣም ጥያቄና አንድ ዋን ሞር ጥያቄን አቅርብ ወይ ጥያቄን አቅርብና እንትን የሚፈልግ ከሆነ ምንድነው ረዘም ያለ ማብራሪያ የሚፈልግ ከሆነ ወይ በኋላ ላይ ወይ ሌላ ቀን እንትን እንለዋለን። ባጭሩ የሚመለስ ከሆነ ግን እዚሁ እንትን እንላለን። ቀጥልሽ። እሺ፣ ሾርት ከት አድርጌ ነው የምጠይቀው።
ዮሐንስ 1:1 ላይ ነው የምጠይቅ ያለኝ ጥያቄ። በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ይላል አይደል? ከተሳሳትኩ አይደል? እዚህ ጋር ማለት ነው። አሁን ቃልም እግዚአብሔር ነበረ ካለ ቃል የሚባል እግዚአብሔር እንዳለ ነው የሚናገረው አይደል? እግዚአብሔርነት ባህሪ ስለሆነ ቃል እግዚአብሔር ነበረ ሲል ቃል እግዚአብሔር ነበረ ነው። ስለ ቃል እግዚአብሔር ነበር አለ። አሁን ቃል የሚለው ቦታ ላይ እግዚአብሔር የሚለውን አስገብቼ ጥያቄ ልጠይቅህ። በመጀመሪያም እግዚአብሔር ነበር፣ እግዚአብሔርም በእግዚአብሔር ዘንድ ነበር፣ እግዚአብሔርም እግዚአብሔር ነበረ ሲል እግዚአብሔር በእግዚአብሔር ዘንድ ነበረ ካለ ስንት እግዚአብሔሮች ናቸው የሚኖሩት? አየህ፣ አሁን እዚህ ጋር የተሸወድከው መጽሐፍ ቅዱሱ ዮሐንስ ልክ መግቢያ ላይ ሲያስቀምጠው በመጀመሪያ ቃል ነበረ ሲል ስለ ፐርሰን ነው እያወራ ያለው። አየህ፣ ቃል የሚለው ፐርሰንን ነው የሚያሳየው፣ እኔነት ያለው ፐርሰንን ነው የሚያሳየው። ኦኬ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። እዚህ ጋር እግዚአብሔር ተብሎ የተገለጸው ማን ነው? አብ ነው። ኦፍ ኮርስ በአብ ዘንድ ነበረ። ቃል እኔነትን ነው የሚያሳየው። አየህ፣ እኔነትን ነው የሚያሳየው። ስለዚህ እግዚአብሔር የሚለው ግን ስሙ እግዚአብሔር የሚለው ስም ምንድነው ከተባለ ባህሪ ነው አይደል? ስለ ኔቸር ነው እያወራን፣ ስለ ኤሰንስ ነው እያወራን ያለው። ስለዚህ አንድ ኤሰንስ ነው ያለው፣ አንድ እግዚአብሔር ነው ያለው፣ አንድ ኔቸር ነው ያለው፣ አንድ ዲቪኒቲ ነው፣ አንድ ዲቫይን የሆነ ኔቸር ነው ያለው። አንድ ኔቸር ደግሞ ሼር የሚያደርጉ ሶስት አካል ፐርፌክትሊ ሼር የሚያደርጉ ሶስት አካላት አሉ ብለን ነው የምናምነው። ስለዚህ ኤክስቼንጅ አድርጌ ልጠይቅ ብትል አሁን እግዚአብሔር በእግዚአብሔር ዘንድ ነበረ ስትል ስለ ፐርሰን እያወራ ከሆነ መጀመሪያ እግዚአብሔር ብዬ ስናገር ቃልን ለመግለጽ ነው፣ ቃልን ነው ሪፈር ለማድረግ ነው እያልክ ነው አንተ ወይስ እንዴት ነው? አይ ቃል የሚባል እግዚአብሔር ስላለ ማለት ነው። እዛ ጋር አሁን ለምሳሌ በአካል አሁን አንተ ሰፓሬት በአካል ይለያያሉ። ለምን በአካል ይለያያሉ? አካል ስትል እኛ ፐርሰን ብለን ስንናገር እኔነት ነው፣ እኔ ብሎ መናገር የሚችል ማለት ነው። ኦፍ ኮርስ ዲፈረንት ፐርሰን ናቸው። አሁን ለምሳሌ በቃል ወልድነት ትላላችሁ፣ በመንፈስ ቅዱስ ሰራጺነት፣ በአብ ልብነት ብላችሁ ነው የምታስተምሩት አይደል? ስለዚህ ወደ ሌላ ወደ ግብር ቃል ጥያቄን አቅርብና ይህ ቃል ማለት ይህ ቃል እግዚአብሔር ከሆነ ማለት ነው በመጀመሪያም እግዚአብሔር ነበረ፣ በእግዚአብሔር ዘንድ እግዚአብሔር ነበረ፣ እግዚአብሔርም እግዚአብሔር ነበረ ነው የሚለው። ስለዚህ ዘንድ የሚል ካለ ደግሞ ኮምፓራቲቭ ነው። አሁን ለምሳሌ ጋዲሳ ዘንድ ይዋድ አለ ካልኩኝ ይዋድና ጋዲሳ አሉ ማለት ነው፣ ወይ ጋዲሳ ከይዋድ ጋር አብሮ ነው ያለው ማለት ነው። ስለዚህ ቃል ከእግዚአብሔር ዘንድ ካለ ማለት ነው፣ ቃል ደግሞ እግዚአብሔር ከነበረ ስንት እግዚአብሔሮች ናቸው ያሉት እዛ ጋር ሪፍሌክት የሚያደርገው? እሺ ሚት አድርገውና ሐሳብ እንስጥበት። ይሄ በጣም ባጭሩ መመለስ የሚችል ስለሆነ ይህን ስናፈታት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በመጀመሪያ ቃል ነበር የተባለው በቃ ፐርሰን ነው። ኦኬ ፐርሰን፣ ስለ ፐርሰን እየተወራ ቃል የሚባል ፐርሰን አለ ወይ ደግሞ ፐርሰን ብለን ስንናገር አካል ብለን ስንናገር እኛ ክርስቲያኖች እንዴት ነው ከተባለ እኔነት ያለው እኔ ብሎ መናገር የሚችል ኦኬ። ስለዚህ በመጀመሪያ ቃል ነበረ። አዎ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ከማን ጋር? እዚህ ጋር እግዚአብሔር ተብሎ የተገለጸው አካል ማነው? አብ ነው። ኦኬ ሁሉም የቤተክርስቲያን አባቶች እንደዚህ። ስለዚህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ዊዝ ጋር ነው የሚለው ከእግዚአብሔር ጋር ነበር። ኦፍ ኮርስ ቃልም እግዚአብሔር ነበረ። ምን ያ ቃል ደግሞ ያንን ኔቸር ሼር ያደርጋል ነው። እግዚአብሔርነት እንዳልኩ ያንን ዲቫይን ኔቸር ያንን ዲቪኒቲ ስለሆነ እግዚአብሔር ብለን እየጠራን ያለው ያንን አንዱ ኔቸር ስለሆነ እግዚአብሔርነት ብለን እየጠራን ያለ ነው። ያ ቃል ከአብ ጋር የነበረው ያ ቃል እርሱ ምንድነው? ዲቫይን ነው፣ ዲቫይን ወርድ ነው። ኦኬ ዲቫይን ወርድ ኦፍ ዘ ፋዘር ነው ብለን ነው የምናምነው። በቃ ባጭሩ ይሄ ነው እንጂ እግዚአብሔርም እግዚአብሔር ነበረ፣ እግዚአብሔር በእግዚአብሔር ዘንድ ነበረ ብለ ይሄ በምንድነው በስነ መለኮት በቋንቋ ህግ ራሱ አሁን አንተ እንዳልከው ይሄን እዚህ ጋር ሪፕሌስ አድርጌ እንዲህ ባነበውስ የሚለው ነገር የሚሰራ አይመስለኝም። ግን ኮንሰፕቱ መጽሐፍ ቅዱስ ላይ ያለው ኮንሰፕት ከጥንት ጀምሮ የቤተክርስቲያን አባቶች የሚፈቱት በዚህ ልክ ነው። ቃል እኔነት ነው። ያ እኔነት ያለው ቃል ከአብ ጋር ነበረ ከመጀመሩ ከዘላለም ጀምሮ የአብ ቃሉ ስለሆነ አንተ ቀደም የአብ ጥበቡ ስለሆነ ኦኬ ከዘላለም ነበረ እና ያ ከአብ ጋር የነበረው ዊዝ ዘፋዘን ወርድ የተባለው ቃል የተባለው ከአብ ጋር የነበረው ከዘላለም ጀምሮ የነበረው ያ ቃል ዲቫይን ነው። ኦኬ መለኮታዊ ቃል ነው፣ የአብ ቃል ነው ብለን ነው የምናምነውና ቃልም እግዚአብሔር ነበረ ብሎ ሲናገር ከዚህ አንጻር ነው።